ክሪስ ፍቅርታ ግን ጠፋውኝ። አልገባኝም። እውነት አንቺ የኔ ሚስት መሆን የምትችይ ይመስልሻል? ንገሪኝ፣ ይመስልሻል? አንቺ እኮ ማለት ተራ ሴት ነሽ። በዛ ላይ ከኔ ጋር ጫጉላ ያምርሻል። የአንቺ ጫጉላ የት መሆን እንዳለበት ላሳይሽ። ነይ ላሳይሽ። ምን አድርጌ ነው? ክሪስ በፈጠረ አምላክ የት ነው ያመጣኸኝ ክሪስ? ቆይ ምን አድርጌሃለሁ? ለምንድን ነው ይሄን ሁሉ ነገር እኔ ላይ ያደረክ ያለው? ትሰምኛለሽ? ከዚህ የሚወጣው ከዚህ በኋላ ሬሳሽ ብቻ ነው። እሺ ጠሩኝ እንዴ ጋሽ? ክፍሌን አጸዳዳሽ? አዎ አጽድቻለሁ። ጫጉላይን የሚያስታውስ አንድም ነገር እዛ ክፍል ውስጥ እንዲኖር አልፈልግም። ኧረ ምንም ነገር የለም፣ አጽድቻለሁ። ሙሽራዋን ማለት ምግብ ልስጣት ወይ ለማለት ነው። ወይዘሮ ማርታ ለዛሬ አልፌሻለሁ። ድጋሜ እኔ አጠገብ ግን ሙሽራዋ እስቲ ልስማሽና። ኧረ በፍጹም ጌታዬ፣ የአሁንም ስህተት ነው። ለመሆኑ ለሰይመን የምትሰጪው መድኃኒት እየወሰደ ነው?
አዎ እየወሰደ ነው። ባሉኝ መሰረት እየሰጠሁት ነው ጌታ። በእርግጥ በደንብ ካዩት ከበፊቱ እየባሰበት ነው። እኔ የምፈልገው ጨርቁን ጥሎ ብን ብሎ ከዚህ ቤት እንዲጠፋልኝ ነው። ያው እሱ በሂደት መሆኑ አይቀርም። ፍናን በፍጹም ከዚህ ክፍል መውጣት የለባትም። በቀን አንድ ጊዜ ምግብና ውሃ ከሰጠሻት በቂዋ ነው። እሷም እንደ ወንድም ተብዬው አብዶ ከዚህ ቤት ይወጡልኝ ይሆናል። አይመስልሽም? ይመስለኛል። አትጩህብኝ እባክሽ፣ አትጩህብኝ። እኔ ጩኸት አልወድም። ለራሴ ዝምታ የሚጮህብኝ ይበቃኛል። እሺ ይቅርታ። አንተ ማን ነህ? እዚህ ሁለታችን ምን እየሰራን ነው? እኔ ማን ነኝ? እኔ እንጃ። ምንድን ነኝ? አንቺ የወንድሜ ሙሽራ ነሽ አይደል? ወንድም ያገባ? እሰይ! በስተመጨረሻም ወንድሜ ወግ ማድረግ አየልኝ። ሰርጉ ላይ እናቴ ነበረች። ድምጿን ሰምቼዋለሁ። እልል እያለች ነበር አይደል? ወንድሜ ነው ያልከው? ክሪስ ወንድም ነው? እኔ እንጃ። ይሆናል፣ አይሆንም፣ ይሆናል። እናቴ ደህና ነች? የት ነች እናቴ? አይምሮዬን ከጭንቅላቴ ውስጥ አውጥተው ለራሳቸው መገልገያ ያደረጉት። እባክሽ አይምሮዬን አስመልሽልኝ። ለነገሩ ይሰዱት። እነሱ ራሳቸው በቂ ማሰቢያት አላቸው። አንቺ ግን እዚህ ምን ትሰሪያለሽ? በዚህ ሰዓት እኮ ከባልሽ ጋር ጫጉላ ቤት አይደል እንዴ መሆን የነበረብሽ? መልሽልኝ እንጂ። ቆይ እዚህ ምን ትሰሪያለሽ? ድምፅ ሰምቼ ነበር። ዘፈን፣ የሆነ ዘፈን። ብር አምባር ሰበረ
እንደዚህ አይነት ዘፈን እኔ ከዚህ መሄድ አለብኝ። ማን እንደሆንኩኝ ያውቀሻል አይደል? የክሪስ ሚስት እኮ ነኝ። እኔ እኮ እዚህ ቤት ውስጥ ምን እየተካሄደ እንዳለ ሊገባኝ አልቻለም። መልሽልኝ እንጂ። እሺ ቆይ አንቺ ማን ነሽ? መልስ ስጪኝ። አይ ከዚህ መሄድ ይኖርብኛል። መሄድ አለብኝ። እርዳኝ ቤት ከዚህ መውጣት አትችይም። ለምንድን ነው ከዚህ መውጣት ማልችለው? ምክንያቱም እነ ክሪስ ከዚህ እንድትወጪ ስለማይፈቅዱ ነው። አይ አሁን ማን እንደሆንኩኝ ያወቅሻል መሰለኝ። እኔ ስለ ማንነትሽ ምንም አያገባኝ። የአለቃይን ትዕዛዝ ነው እያዳመጥኩ ያለሁት። እናንተ ሰዎች ግን ቆይ ጤነኛ አይደላችሁም እንዴ? እባክሽ በጸባይ እናድርገውሽ። እንዴ እማዬ መተሻል እንዴ? አላየሁሽም ነበር እኮ። ዛሬ በጣም የሚያስቀና ቀን ነበር አይደል? ቢሆንም አልፈነዋል እኮ። ሙሽሪቱም ወደሚገባ ቦታ ሄዳለች። አባት ከውጭ ደውሎ ነበር። እኔም ጋር አላነሳውለትም እንጂ ደውሎ ነበር። ሁሌም እሱ ነው እዚህ ሁሉ ጣጣ ውስጥ የሚከተው። የሰርጉ ቪዲዮ በሙሉ ተልኮለታል። መቼም እሱን ሲመለከት ደስ እንደሚለው ተስፋ አለኝ። በጣም ነው ጮቤ የረገጠው። ታውቂያለሽ እማዬ፣ አሁንማ እየተረዱ ያሉት ነገር ቢኖር አባዬ ምን ያህል እንደሚጠላኝ ነው። እንዴት ካልጠፋች ሴት እቺ ለትዳር ያስብልኝ። አንተ ደግሞ በጣም ግልፍተኛ መሆን ያምራል። እስኪ ተረጋጋ። ይልቅስ ነገሮችን በቅዳችን መሰረት ካላስኬድናቸው የምንፈልገውን ነገር ማሳካት አንችልም። ሕክምና ብዙ ያቆየዋል አይደል? ትንሽ ይቆያል መሰለኝ። ደክማ ተኝታለች ብዬው ነው እንጂ ሙሽራዋን ካላዋራዋት ብሎ ነበር። ያቺ እስስት ምን እንዳስነካችሁ እኔ እንጃ። ወሬ ሁሉ እሷ ነች። ስለ ሰይመን ምንም ነገር አልጠየቀም አይደል? አሁንም ሴት ተከትሎ እንደጠፋ ብቻ ነው የነገርኩት። ለመሆኑ ማርታ መድኃኒቱን በሰዓቱ እየሰጠችው ነው? እየሰጠሁት ነው ትለኛለች። በእርግጥ አሁን እንደ እብድነት እየጀመረው ነው። ለምን እንደተነጋገር ነው አሁን ይዘነው ወደማይመለስበት ጠረፍ አንጥለው። እሱ የኔ ስራ ነው። አንተ ራስ ላይ ብቻ ትኩረት አድርግ። እነዚህ ሁለት እንቅፋቶች እያሉ እንዴት ራሴ ላይ ትኩረት አደርጋለሁ? ማዘር ንገረኝ እስኪ፣ ይሄ ሁሉ ልፋት ከእጃችን ላይ እንዲጠፋ ትፈልጋለህ? እሱም አልፈልግም። ይሄን ሁሉ ማድረገው ስለዚህ አይደል? አባት ሲደውልልህ አንሳና አናግረው። አንተ የመረጥክልኝ ሚስት በጣም ተመችታኛለች፣ እየወደድኳትም ነው በለው። ከመሆን ማም፣ ይሄ ሁሉ አስፈላጊ ነው? አዎ አስፈላጊ ነው። ማቀፍም ካለብህ ፍናንን በሱ ፊት አቅፈት አሳየዋለህ። ዋት? እኔ ድጋሜ ከዛ ቆሻሻ ቦታ አውጥቻት ራሴ ክፍል ማስገባት? ለማስመሰል ያህል ያንን ብታደርግ ምን ይከብድሃል? ታውቃለህ፣ አባትህ በአንተ ስም ያስቀመጠው ገንዘብም ሆነ ምንም አይነት ንብረት የለም። በዛ ዲቃላ ሰይመን ግን ብዙ ንብረትና ሀብት አለ። በሱ ስም ካለው በላይ በአባትህ በቶማስ ስም ያለው ይበልጣል። ያንን ደግሞ ሙሉ ለሙሉ የራሳችን ለማድረግ የሚያስፈልገን ብልሃት ብቻ ነው።
የኔም እመቤት ሳቢ ላይ ይዘሻት ነኝ ስላለኝ ነው የሚሄድ። እስካሁን ራሱ ልጇ እንዲህ ሲጫወትብኝ የት ነበረች? እሱ እዛ ስቴጅ ትጠይቂያቸዋለሽ። አትፍሪ፣ ጠጋ በይ። ዛሬ የሰርግሽ ቀን ነው። የዚህ ቤት እመቤት የምትሆኝበት ቀን። ውብ ነሽ፣ ልክ እንደ እናትሽ። እናትሽ በድርጅት ውስጥ በጽዳት ስራ ስትኳትን ወንዶችን በአይኖቿ ቀና ታደርግ ነበር። ባለቤቴ አቶ ቶማስም በድርጅት ውስጥ በጣም ታታሪ ሰራተኛ እንደሆነች ስለሷ እያሞካሸ በጣም ይናገር ነበር። እናቴ ስራዋን ስለምትወድ ነው። ስራዋን ወይስ አሰሪዋን? ፍናን፣ አባትሽ ማን ነው? አባቴን አላውቀውም። እናቴም ቢሆን ስለሱ ነግራኝ አታውቅ። አታውቂውም ወይስ አላውቀውም በይ ተብለሽ ተመክረሻል? ባለቤቴ አቶ ቶማስ ወደ እናንተ ቤት ይመጣ ነበር? የእናትሽን የጭቃ ቤት ለማየት ረጅም ካፖርት የለበሰ ሀብታም ሰው ሲመጣ አላየሽም? እመቤቴ በፍጹም። እኔ አቶ ቶማስን ያወቅኳቸው እናቴ ታመመሽ ጊዜ ድርጅታቸው ድረስ ሄጄ ስለምናቸው ነው። ከዛ በፊት አይቻቸው አላውቅም። ባለቤቴ ለአንቺ እናት ለምንድን ነው የዚህን ያህል የሚጨነቀው? ለአንድ ጽዳት ሰራተኛ ልጅ ሲባል ይሄ ሁሉ የሰርግ ድግስ፣ ይሄ ሁሉ ወጪ። ንገሪኝ፣ ወደ ድርጅቱ የሚመጡ ሴቶች እነማን ነበሩ? እናትሽ ጋሽ የምትላቸውን ሴቶች ተጠቁመው ነበር ወይስ እሷ ራሷ ናት መንገድ ጠራጊዋ? እናቴ ደሃ ነች፣ ግን አውቃለሁ በክብሯ አትደራደርም። ክብሯንማ እዛ የምታጠዳው ወለል ላይ አንጥፈው አልፋለች። አንቺ የባሌ ድብቅ ልጅ ነሽ ወይስ የሱ ዲቃላ ነሽ? ንገሪኝ። አይደለሁም። እኔ አባቴ ማን እንደሆነ እንኳን አላውቅም። እናትሽን መታደግ ከፈለግሽና ከዚህ ቤት መውጣት ከፈለግሽ እያንዳንዱን ነገር ትነግሪኛለሽ። እናትሽና ባለቤቴ ያላቸውን ድብቅ ሚስጥር ካልነገርሽኝ ሆስፒታል ውስጥ በእናትሽ ላይ የተንጠለጠለውን ግሉኮዝ ወደ መርዝ እንዲቀየር አድርገዋል። እባክሽን፣ እኔ ምንም አውቀው ነገር የለም። እናቴም ቢሆን ምንም ሚስጥር የላትም። ተዋሻለሽ፣ ግን ጊዜ አለሽ። እዚህ ቤት በቆየሽ ቁጥር ስቃዩ ምላስ ያስፈታል። ሴመን ወንድሜ፣ ዛሬ ናፍቀኝ ነው የመጣሁት። አውቃለሁ ይህ ክፍል ትንሽ ይጨንቃል፣ ግን እመነኝ ለአንተ ወደ ደህንነት ሲባል ነው። አውሬዎቹ መጥተዋል። እናቴን ሊወስዷት ነው። እናቴን አስጥላት። አውሬዎቹ መጥተዋል። አይዞ፣ ምንም አውሬ የለም። እኔ እዚህ እያለሁ ማን ይነካል? እኔ ወንድምህ ነኝ። አንተ ደህና እንድትሆንልኝ ተሽሎ አብረን እንድንጫወት ነው የምፈልገው። ለዚህ ምን ማድረግ እንዳለብህ ታውቃለህ? ይሄ መድኃኒት ትንሽ መራራ ሊሆን ይችላል፣ ግን እመነኝ ሴመን፣ ይሄን በስርዓት ከወሰድክ ቶሎ ይሻላል። ያኔ አይምሮ ውስጥ የሚጮሁ ድምጾች ዝም ይላሉ፣ ነፃ ትሆናለህ። ይሄ እኮ የህይወት ቁልፍ ነው።
መራራ ነው፣ ይጎዳኛል። እንዴት እንዲህ ትላለህ? እኔ አንተን እጎዳሃለሁ? እኔ ካንተ በቀር ምን አለኝ? እባክህ ለወንድምህ ለእኔ ስትል እቺን ዋጣት ወንድሜ። ይህን መድኃኒት ካልወሰድክ በሽታው ያሸንፈሃል። እኔ ደግሞ በበሽታው ወንድሜን እንዳጣው አልፈልግም። እሺ ጎበዝ የኔ ጀግና፣ ነገ ተሽሎ እንደማገኝ ተስፋ አደርጋለሁ። እሺ አውሬዎቹ እየመጡ ነው። አውሬዎቹ እየመጡ ነው። ምንድን ነው? እዚህ ደግሞ ምን ልታደርጉኝ ነው? እስኪ ድምፅሽን ቀንሽ። እዚህ ክፍል ውስጥ ምንም አይነት ካሜራ የለም። እሺ፣ እና በነፃነት ማውራት እንችላለን። ማርታ እባላለሁ፣ የቤቱ ሰራተኛ ነኝ። ትናንት እዛ ክፍል ውስጥ ላደረኩሽ ነገር በጣም ይቅርታ አድርጊልኝ። ስለዚህ አንቺ ከነሱ ጋር አይደለሽም ማለት ነው? ወደ ውጭ ለሕክምና ሄዱትን አቶ ቶማስ ታውቂያቸዋለሽ? አውቃቸዋለሁ። እንዳሁኑ እንደዚህ በህመም ከመያዛቸው በፊት እማዬ የእሳቸው ድርጅት ውስጥ በጽዳት ስራ ታገለግል ነበር። እና አንቺ አቶ ቶማስ ቤት ስትመጪ ነው ያዩሽ? አዎ። ግን አንቺ ይህን ሁሉ ነገር እንዴት ልታውቂ ቻልሽ? ሰራተኛ አይደለሁ፣ መቼም የሚያወሩትን መስማት አይቀርም። አቶ ቶማስ ገና እንዳዩኝ ነበረ ለልጄ ክሪስ የምትሆን ሚስት ነች ያሉ። አሁን እሺ፣ የልበሽውን አውልቂና ይህንን ልበሽ። ከፈለግሽም እንደዚህ ማውራት እንችላለን። ለታማሚዋ እናቴ ብዬ እንጂ እዚህ ነገር ውስጥ የገባሁት እኔ በፍጹም የማግባት እቅድም አልነበረኝ። እውነት ትላንት የተፈጠረው ነገር ምንም እውነት እየመሰለኝ አይደለም። የእውነተኛ ሚስቱ አድርጎ የተቀበለኝ መስሎኝ ነበር። የኔ ልጅ በጣም ነው ደግሞ የምታምሪው። ምንም የሚጎልሽ ነገር የለም። ከዚህ ቤት በሰላም እንደምትወጪ ተስፋ አለኝ። እያስፈራራሽ ነው? እያስፈራራሽ ሳይሆን መልካም ምኞት እየነገርኩሽ። ቆይ በትክክል ግን እዛ ክፍል ውስጥ ያለው ልጅ ማን ነው? ሳይመን። አንቺ በጣም የምታውቂው ይመስላል። ወንድሜ ምናምን ሲል ነበረ። የእውነት ክሪስ ወንድሙ ነው እንዴ? በአባት የሚገናኝ ወንድሙ። የምርሽ ነው? ማለት እናቱስ ማነች? ለምንድን ነው ሳይመን እዛ ክፍል ውስጥ ለብቻው የተዘጋበት? ህመሙስ ምንድን ነው? አንቺ ደግሞ እዚህ ምንድን ነው የምታረጊው? እሷ ራሷ አንቺ ላመልበስ አትችልም? እሺ ይቅርታ። እሺ አንዴ ብቻችንን ትተይ። እሺ የኛ ዘመናይ የጫጉላው ምሽት እንዴት ነበር ታዲያ? ለምንድን ነው ግን ይሄንን ነገር እያደረጋችሁ ያላችሁ? ምን አደረግን? ሁሉም ሰው ቦታውን ማወቅ ነበረበት። ያንን ቦታ እንዲያገኝን ያደረግነው። ንገሪኝ እስኪ ከዚህ ውጪ እኔና ልጅ ያደረግነው ነገር አለ? የገባሽልኝን ቃል ብቻ ፈጽሚልኝ እንጂ ያልሽን ሁሉ አድርጌ ከዚህ ማንም ሳያየኝ እወጣልሻለሁ። እሱ እንኳን የሚሆን አይደለም የኔ ውድ። ገና ለእናቴ ስትይ ብዙ ዋጋ ትከፍያለሽ። ድጋሚ እዛ ክፍል ውስጥ ልታስገቡኝ እና ከልዑሉ ልጄ ጋር በአንድ አልጋ ላይ መተኛት ያምርሻል?
እሱንም ላሰብሽው ፈጣሪሽን አመስግኝ። እውነቴን ነው። ለአቶ ቶማስ ምንም ነገር ትንፍሽ አልልም። እሳቸው ብቻ ተሽሏቸው ይምጡ እንጂ እናንተ የፈለጋችሁትን ሁሉ አደርግላችኋለሁ። እሱንማ ወደሽ ነው የምታደርጊው። አንቺ እኮ አንድ የተራ ጽዳት ሰራተኛ ልጅ ነሽ። በዚህ በተከበረ ቤት ውስጥ ልዕልት ሆነሽ መኖርም ያምርሻል? እኔ ልዕልት መሆን አላማረኝም፣ መሆንም ደግሞ አልፈልግም። ከዚህ ቤት በሰላም መውጣት ብቻ ነው የምፈልገው። ትሰሚኛለሽ? ድጋሚ በእኔ ፊት እንደዚህ አይነት ተራ ቃል ስታወጪ ብሰማሽ ሳቤላን አያድርገኝ፣ መፈጠርሽ እንድትጠይ ነው ማድረግሽ። አሁን ቶማስ ሊያወራኝ ስለሚፈልግ በደንብ ተጸዳጅና ወደ ሳሎን ነይ። እሺ? ልጁ አስቸገረ? አይ አላስቸገረኝም። ማርታ እንደውም ከዛሬ ጀምሮ ደብል አድርጊለት እስቲ። አልሰማሽኝም? መድኃኒቱን እጥፍ አድርጊለት እያልኩሽ ነው። እሺ ምን እንደ ጅብራ ይገትርሻል? ቁጭ በይ። እሱ ጋር ማን አለሽ? ክሪስ አጠገብ ቁጭ በይ። ሄሎ አባዬ፣ ይሄው ከሚስቴ ጋር ጥሩ ጊዜ እያሳለፍኩ ነው። ፍናን ልጄ እንዴት ነሽ? አቶ ቶማስ እንዴት ኖት? አሁን ተሻሎት? እኔ እዚህ በጣም ደስተኛ ነኝ። ይኸው ክሪስም ወይዘሮ ሳቤላን በጣም እየተንከባከቡኝ ነው። እናትሽ እንዴት ነች? አንቺስ ከቤተሰቦቼ ጋር ደስተኛ ነሽ? እናቴም በጣም ደህና ነች። ስለ እኔ አያስቡ፣ እኔም ደህና ነኝ። በጣም ደስተኛ ነኝ። እናትሽን በደንብ እየተንከባከቧት ነው አይደል? እማዬንም በደንብ እየተንከባከቡልኝ ነው። እባክዎት ስለ እኔ ምንም አያስቡ። ለምንድን ነው የምትጠጋኝ?